ያው ዛሬ እዚህ ተገናኘ ነው የተቀናጀ የግብርና ለቤተሰብ ብልጽግና በሚል በዚህ አመት የግብርና ንቅናቄ ጀምረናል። እሱን ደግሞ ተግባራዊ ለማድረግ በርካታ ስራዎችን ስንሰራ መጥተናል በበጀት አመቱ። ዛሬ ደግሞ የቡና ተከላና የሚያዝያ ተከላ እስከ መኸር ድረስ ያለውን የተከላ ጊዜ ንቅናቄ የምንፈጥርበት ነው። ሁለተኛ ደግሞ የመኖ ንቅናቄ እዚህ ቀበሌ ላይ እንጀምራለን ማለት ነው። ያው ስለ ቡና ስናነሳ በሀገራችን ደረጃ የትልቁ የገቢ ምንጫችን ነው። ይሄን ደግሞ በሀገር አቀፍ ደረጃም ንቅናቄ ከተደረገ በኋላ በዞናችንም እንደዚሁ የኢኒሼቲቭ ተወስዶ ሰፋፊ ማሳዎች በቡና እንዲሸፈኑ ተደርጓል። እስከዛሬ ድረስ ባለው ወደ 17000 ሄክታር ቡና ሽፋን እንዲኖር ተደርጓል በዞናችን። በዚህም የአርሶ አደሮች ተለይተው ለገበያ ለማቅረብ ልዩ እንቅስቃሴ ተደርጓል። በዚህም ወደ ኤክስፖርት ለመግባት የስልጤ ቡና ባለ ልዩ ጣዕም ቡና እውቅና አግኝቶ ስራዎችን ጀምረናል ማለት ነው። ይሄም በየአመቱ ሚያዝያ ላይ ንቅናቄ ይደረጋል። ያን መነሻ አድርጎ በሁሉም ወረዳዎቻችን ላይ የንቅናቄ በቡና አብቃይ ወረዳዎቻችን ላይ ንቅናቄን እየሰራን ያለ ነው ማለት ነው። ከዛ ባለፈ የቡና ለቡናም በጣም ፖቴንሻል የሆኑ ወረዳዎች አሉ። እነዚህን ፖቴንሻሎች ለይተናል በዚህ አመት እቅዳችን አካል አድርገን እዚህ አመራሩ እንዲገኝ የፈለግነው በንቅናቄ እንዲመራ ነው ማለት ነው። ከመኖ ጋር በተያያዘም ያው ይሄ መንደር የእንስሳት በተለይ በጣም የተሻሻሉ ዝርያዎች ያሉበት ቀበሌ ነው። መኖን ከእንስሳት ጋር አስተሳስረው ሁሌም መድረክ ላይ የምንለውን ተግባራዊ ያደረገ ቀበሌ ነው። ይሄን ደግሞ በተግባርም ዞር ብለን እናያለን። አጠቃላይ የመኖ ሽፋናችንን ስናይ በጣም የጉድለት ያለበት ነው። አጠቃላይ 2.9 ሚሊዮን በአመት በምንሰበስበው የሚያስፈልገን ከሱ ወደ 2.2 ሚሊዮን ነው እስካሁን የሸፈነው ማለት ነው። ጉድለታችን በጣም ሰፊ ነው። ያማት ድርቆሽን ጨምሮ ማለት ነው። እንስሳት ደግሞ በጥራት የምንለውን የወተት መንደር ምርቱን በጥራት እናቀርብ ካልን ወተት በስፋት እናዳርስ ካልን ያለመኖ ልማት ሊሆን ስለማይችል ይሄን ደግሞ የሁሉም አመራር ግንዛቤ ወስዶ ወደ ተግባር እንዲገባ እንፈልጋለን ማለት ነው። በተለይ የወተት ምርታማነት የሚጨምሩ ገንቢ መኖ የምንላቸውን በደጋዎቹ ከደሞ የሚቀነጠቡ መኖዎች በማልማት አርሶ አደሩ ተጠቃሚ እንዲሆን ማድረግ ይኖርብናል ማለት ነው። ይሄን ንቅናቄ ሁሉም አመራር በኋላ ሙይቶች ይኖሩናል። የምናስቀምጣቸውን አቅጣጫ መነሻ በማድረግ የወረታችን እንዲወርድ ሁሉም ኃላፊነት ይኖርበታል። ያው እዚህ በእጃቸው ያለውንም የቡሎ ብታዩ ከቡና ጋር አያይዘን እንድንዘራ ያዘጋጀነው ነው። እንሰትም አዘጋጅተናል ሙሉ ፓኬጅ እንዲሆን። መኖም ጋር እንሄዳለን። መኖንም እንደዚሁ በስብጥር እንዴት ማልማት እንደምንችል ከዚህ ከሌሎች ሰብሎችም ጋር እንዴት ማልማት እንደምንችል ዝርዝር ነገር በኋላ ላይ ስለምናስቀምጥ